ዮም ፍስሐ ኮነ በእንተ ልደታ ለማርያም የሚል ነው። ይህንን በርዕስነት ያነሳነውን ኃይለ ቃል የተናገረው ኢትዮጵያዊ ሊቅ ቅዱስ ያሬድ ነው። በማርያም ልደት ምክንያት ዛሬ ደስታ ሆነ። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ሁላችን እንደምናውቅ በየዓመቱ ከምናከብራቸው ከእመቤታችን 33ቱ በዓላት መካከል አንደኛው የልደት በዓሏ ነው። ይህም ግንቦት 1 ቀን የምናከብረው ነው። በዚሁ መሰረት ስለ እመቤታችን ልደት ከመጽሐፍ ቅዱስና ከነገረ ማርያም ጋር እያደረግን እንደ እግዚአብሔር መልካም ፈቃድ ጥቂት ጊዜ እንማማራለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችን ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዱ ይሆንልን። አንዳንድ ሰዎች ወደ ትምህርቱ በጥልቀት ከመሄዳችን በፊት የእመቤታችንን የልደት በዓል ስናከብር የሚቃወሙ ሰዎች አሉ። በቤተ ክርስቲያን ውስጥ አስቀድመን የምናከብረው የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ነው። ከዚህ በማስከተል የእናቱን የእናታችን የእመቤታችን የቅድስት ድንግል ማርያምን የልደት በዓል እናከብራል። ቅዱስ ያሬድ እንደተናገረው በማርያም ልደት ምክንያት ዛሬ ደስታ ሆነ ነው ያለ። መጽሐፍ ቅዱስን ስናነብ የአዋጅ ነጋሪ ቃል እየተባለ የሚጠራ የጌታ መንገድ ጠራጊ መጥምቀ መለኮት በመወለዱ ብዙዎች ደስ ይላቸዋል ተብሎ ተጽፎልናል። በዚህ በሉቃስ ወንጌል በምዕራፍ 1 ቁጥር 14 ላይ የተመዘገበ እግዚአብሔር ቃል በመጥምቀ መለኮት በቅዱስ ዮሐንስ መወለድ ብዙዎች ደስ ይላቸዋል ተብሎ ከተጻፈ የነገስታት ንጉስ የአማልክት አምላክ የጌቶች ጌታ የኃያላን ኃያል የሆነው ኢየሱስ ክርስቶስን ለመውለድ የተመረጠች በአምላክ ልቡና አስቀድማ የታሰበች በድንግል ማርያም ልደትማ ብዙዎቻችን ከዛ በላይ ደስ ይለን ይገባል። ከዮሐንስ ልደት በላይ የድንግል ማርያም ልደት ሁላችንን ሊያስደስተን ይገባል። ለዚህ ነው ቅዱስ ያሬድ ዮም ፍስሐ ኮነ በእንተ ልደታ ለማርያም ብሎ የተናገረው። በዚሁ መሰረት ልደቷን አንስተን ዋና ዋና የምንላቸውን ነገሮች ለመመልከት እንሞክራለን። እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዱ ይሆንልን። እንግዲህ ሁላችን እንደምናውቀው በዓለማችን ላይ ብዙ ሰዎች የልደት በዓላቸውን ያከብራል። በሕይወትም እያሉ ከሞቱም በኋላ የልደት በዓላቸው ይከበርላቸው። ሮጦ የቀደሙ ሊሆኑ ይችላሉ። ለሀገር ባለውለታ የሆኑ ሰዎች ሊሆኑ ይችላሉ። ጦረኞች ሊሆኑ ይችላሉ። ብቻ ስመጥርና ዝነኛ የሆኑ ሰዎች በሕይወት እያሉም ከሞቱም በኋላ ካለፉ በኋላ የልደት በዓላቸው ይከበራል። የነሱ የልደት በዓል ከተከበረ የእመቤታችን የልደት በዓል የንጽህናችን መሰረት የሆነች የመመኪያችን ዘውድ የሆነች ድንግል ማርያም ወላዲት አምላክ እንዴት ነው የልደት በዓሏ ማይከበረው? መጽሐፍ ቅዱስን ስናነብ ጌታችን ኢየሱስ ክርስቶስ ወደዚህ ምድር እስከመጣበት ቀን ድረስ የቤተ መቅደስ መታደስ በዓል እየተባለ ይከበራል። ይህ ታሪክ በዮሐንስ ወንጌል በምዕራፍ 10 ቁጥር 22 ላይ የተመዘገበ ታሪክ ነው። እንግዲህ አማናይቷ የእግዚአብሔር ቤተ መቅደስ ድንግል ማርያም ወላዲት አምላክ ናት። የቤተ መቅደሱ የመታደስ በዓል ተከበረ ካለ መጽሐፍ ቅዱስ የእግዚአብሔር ማደሪያ የሆነችዋ ቤተ መቅደስ ድንግል ማርያም ወላዲት አምላክ የልደት መታሰቢያ በዓሏ ቢከበር ምኑ ነው ችግሩ? ምኑ ነው ከመጽሐፍ ቅዱስ ሐሳብ ውጪ የሚያሰኘው? የትኛው መጽሐፍ የጻድቅ መታሰቢያ ለበረከት ነው ብሎ ስለሚል የእመቤታችንን የልደት በዓል መታሰቢያ እናደርጋለን። በረከቷ ከሁላችን ጋር ይሁን። የልደታ ቀን ዛፍ ስር ወይም ደግሞ ደጅ ላይ ተሰብስባችሁ ንፍሮ የምትበሉት ለምንድን ነው ተብላችሁ ተጠይቃችሁ አታውቁም? አንድ ክርስቲያን ይህንን ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። በመጀመሪያ ደረጃ እመቤታችን የተወለደችው በስደት ነው። እንግዲህ በስደት እንደምን ተወለደች ቢባል ሐና እመቤታችንን
በጸነሰች ወይም እርጉዝ በነበረችበት ጊዜ ትልቅ ታምር ሰርታ ነበር። ታዲያ ይቺማ ማህፀን ውስጥ ሆና ይህንን ታምር ከሰራች ከተወለደች ደግሞ ሌላ ነገር ታደርጋለች ብለው በማሰብ የእናታችን የቅድስት ድንግል ማርያም አባትና እናቷ ወደ ሊባኖስ አገር ተሰደዱ። ማለትም አሁን ቤይሩት የሚባለው አገር ማለት ነው። ታዲያ በሚሰደዱበት ጊዜ ሐናም ልትወልድ ደርሳ ነበር። ታዲያ የምትወልድበት ቦታ አጣች። በዛ አካባቢ ትልቅዬ ዛፍ ነበረች። በዛ በሊባኖስ ተራራ ላይ ትልቅዬዋ ዛፍ ተጠግታ እሱን ተጠልላ ወለደች። የዛ አካባቢ ሰዎች ደግ ነበሩና በየቤታቸው ንፍሮ እየቀቀሉ ያመጡላት ነበር። ሐናም እዛ አካባቢ ሰዎች ተሰብስበው ንፍሮ እየተበላ ይቆይ ነበር። ዛሬም የዛች ተራራ ምሳሌ የሆነችው ቅድስት ቤተክርስቲያናችን እንግዲህ የብርሃን እናት የመዳናችን ምክንያት የሆነችው እናታችን ቅድስት ድንግል ማርያም ተወለደች እያለች ቤተክርስቲያናችን ትዘምራለች፣ ታከብራለች ማለት ነው። ታዲያ ከቤተክርስቲያን መልስ ሁሉም በየአካባቢው በየቤተሰቡን ደጅ ላይም ተሰብስቦ ሰው ንፍሮ የሚበላበት ምክንያት ምንድነው ቢባል አንድም የዛን ጊዜ የነበሩ ሰዎችን በማሰብ ሁለተኛ ደግሞ የብርሃን እናት እውነተኛውን አምላክን የወለደች እናት የተወለደችበት ቀን ታላቅ ነው ተብሎ የዛን የአካባቢ ሰው ተሰብስቦ ደጅ ላይ ንፍሮ እየተቀቀለ ይበላል ማለት ነው። ይህ ደግሞ ወደ ሌላ መንገድ የሚታሰብ ሳይሆን ደግሞ ሌላ አምልኮ እንዳልሆነ ሁሉም ሰው ሊረዳው ያስፈልጋል ማለት ነው። ወስብሐት ለእግዚአብሔር። ቆየ። ግንቦት 1 በእመቤታችን ልደት ዕለት ከቤት ውጭ ንፍሮ ተቀቅሎ በደስታ ይከበራል። ከቤት ውጭ የሆነበት ምክንያቱ ባጭሩ ስነግራችሁ እመቤታችን ድንግል ማርያም በእናታችን በሐና ማህፀን ከተጸነሰች በኋላ አይሁድ ለምቀኝነት ስለማያርፉ በጣም ተበሳጭተው ነበርና ሐናና ኢያቄምንም እመቤታችንን በማህፀን ለማጥፋት አስበው ስለነበረ ሐናና ኢያቄም ወደ ሊባኖስ ተራራ ተሰደው በዚያ በተራራው ስር ወልደዋት ምግብ የሌላቸው ሆኖ ጥራጥሬ ወይም ንፍሮ ሲመገቡ ስለነበረ ያንን ለማሰብ ኦርቶዶክሳውያን በትውፊቱ መሰረት ከቤት ውጭ እናከብረዋለን ማለት ነው። ባጭሩ ይሄ ነው። ግን ደግሞ ይሄን ተጠቅመው ብዙዎች ለጣዖት የሚሰዉ መንገድ ለመንገድ ንፍሮ የሚደፉ ሰይጣንን የሚያመልኩ ሰዎች አሉ። ከነዚያ መራቅና መጠንቀቅ ያስፈልጋል። እንደዚህ አይነቱን ግብር ደግሞ እኛ ኦርቶዶክሳውያን ፈጽሞ እንጸየፈዋለን። በእመቤታችን ልደት ዕለት እግዚአብሔርን እያመሰገንን እመቤታችን ድንግል ማርያምን እያመሰገን የምናከብረው በዓል ነው ማለት ነው። አንዳንዶች እንግዲህ የእመቤታችን ልደት ስናከብር የሚተቹን ሰዎች አሉ። እኛ ደግሞ የድንግል ማርያም መወለድ የኛ የክርስቲያኖች መወለድ ስለሆነ እመቤታችን በመወለዷ ጌታን ለመውለድ በቅታለች። ጌታን በመውለዷ ደግሞ ምክንያተ ድህነት የድህነታችን ምክንያት ሆናናለች ማለት ነው። በዓሉን የምናከብረው ባጭሩ ከዚህ አንጻር ነው። ልደታ ለግንቦት ልደታ ማለት ነው። ንፍሮ የምንቀቅለው ለምን መሰላችሁ? እመቤታችን ድንግል ማርያም የተወለደችው በሊባኖስ ነው። እናም ሐናና ኢያቄም ማለት ነው ስንቅ የእንጀራ ምናምን ስለሌላቸው ማለት ነው ንፍሮ እየቀቀሉ ስለሆነ እዚያ ሲወልዱ ማለት ነው ሌላ የሚበላ ምግብ ስለሌላቸው ንፍሮ ነበር ሲመገቡ የነበረው እና በዚያ ትውፊት አማካኝነት ማለት ነው እኛም ንፍሮ እንቀቅላለን ለልደታ ማለት ነው። ሐናና ኢያቄም ሲመገቡት የነበረ በሊባኖስ ተራራ ውስጥ ማለት ነው። ተራራ ላይ በዚያ በዛፍ ውስጥ ድንግል ማርያም ስትወለድ ንፍሮ ቀቅለው ስለሆነ የተመገቡ ማለት ነው። በዚያ ትውፊት አማካኝነት ነው እኛም ልደታን በንፍሮ የምናከብረው ማለት ነው። ስለዚህ ይሄንን ለልጆቻችሁ አሳውቋቸው። ትውፊታቸውን ሃይማኖታቸውን እያወቁ ማደግ አለባቸው ልጆቻችሁ የተዋህዶ እምነታቸው ማለት ነው። በደንብ አድርጋችሁ ለልጆቻችሁ አንድ የኦርቶዶክስ ቄስ ከኦርቶዶክስ ወጥቶ ወደ ሌላ ቤተ ሃይማኖት ቢሄድና ኋላ ተጸጽቶ ወደ ቤተ ክርስቲያኒቷ ቢመለስ በቅስናው በዲቁናው በጵጵስናው ይቀጥላል አይቀጥልም የሚለውን ጥያቄ ዛሬ መልስላችኋለሁ። እንደነገርኳችሁ እንግዲህ አንድ ቄስ ወጥቶ ከኦርቶዶክስ ቢሄድና በተሐድሶ ቤት በሌላ ቤት ሄዶ ለጣዖት ሲሰዋ ለጣዖት ምስጋና ሲያቀርብ ቆይቶ ቢጸጸትና ንስሐ ገብቶ ወደ ቤተ ክርስቲያን ቢመለስ በዚያ በክህነት ስራው ይቀጥላል አይቀጥልም የሚለውን ጥያቄ ስናነሳ ፍትሐ ነገሥት አንቀጽ 46 ላይ ይህን ጥያቄ ይመልስልናል ማለት ነው። ምንድነው የሚለው? አንድ ቄስ ከሃይማኖት ወጥቶ ሂዶ ለጣዖት ሲሰዋ ቢቆይና ቢመለስ
ከክህነቱ ይሻር፣ ምንም አይነት የክህነት ስራ እንዳይሰራ ይላል። በዘመናችን ብዙ የምታስታውሷቸው ሰዎች ልትኖሩ ትችላላችሁ። ወደ ተሐድሶ ቤት ገብተው ለጣዖት ሲሰዉ ቆይተው ምስጋናቸውን ከእግዚአብሔር ውጭ ለሌላ አካል ሲያቀርቡ ቆይተው ተመልሰው ነገር ግን በክህነታቸው ሲቀጥሉ ይታያልና ፍትሐ ነገሥቱ ግን ይሄን ነገር ይከለክላል፣ ያወግዛል። ግንቦት 1 በእመቤታችን ልደት ዕለት ከቤት ውጭ ንፍሮ ተቀቅሎ በደስታ ይከበራል። ከቤት ውጭ የሆነበት ምክንያቱ ባጭሩ ስነግራችሁ እመቤታችን ድንግል ማርያም በእናታችን በሐና ማህፀን ከተጸነሰች በኋላ አይሁድ ለምቀኝነት ስለማያርፉ በጣም ተበሳጭተው ነበርና ሐናና ኢያቄምንም እመቤታችንን በማህፀን ለማጥፋት አስበው ስለነበረ ሐናና ኢያቄም ወደ ሊባኖስ ተራራ ተሰደው በዚያ በተራራው ስር ወልደዋት ምግብ የሌላቸው ሆኖ ጥራጥሬ ወይም ንፍሮ ሲመገቡ ስለነበረ ያንን ለማሰብ ኦርቶዶክሳውያን በትውፊቱ መሰረት ከቤት ውጭ እናከብረዋለን ማለት ነው። ባጭሩ ይሄ ነው። ግን ደግሞ ይሄን ተጠቅመው ብዙዎች ለጣዖት የሚሰዉ መንገድ ለመንገድ ንፍሮ የሚደፉ ሰይጣንን የሚያመልኩ ሰዎች አሉ። ከነዚያ መራቅና መጠንቀቅ ያስፈልጋል። እንደዚህ አይነቱን ግብር ደግሞ እኛ ኦርቶዶክሳውያን ፈጽሞ እንጸየፈዋለን። በእመቤታችን ልደት ዕለት እግዚአብሔርን እያመሰገንን እመቤታችን ድንግል ማርያምን እያመሰገን የምናከብረው በዓል ነው ማለት ነው። አንዳንዶች እንግዲህ የእመቤታችን ልደት ስናከብር የሚተቹን ሰዎች አሉ። እኛ ደግሞ የድንግል ማርያም መወለድ የእኛ የክርስቲያኖች መወለድ ስለሆነ እመቤታችን በመወለዷ ጌታን ለመውለድ በቅታለች። ጌታን በመውለዷ ደግሞ ምክንያተ ድህነት የድህነታችን ምክንያት ሆናናለች ማለት ነው። በዓሉን የምናከብረው ባጭሩ ከዚህ አንጻር ነው። በቅድስት ሀገር ኢየሩሳሌም ያሏት ገዳማት በርካታ መሆናቸው ይታወቃል። በእነዚሁም ገዳማት ውስጥ ብዙ ኢትዮጵያውያን መነኮሳት እንደሚገኙ ይታወቃል። ሁለተኛው በዛሬው ዕለት የታየው የቅድስት ሀገር ኢየሩሳሌምን የተመለከተ ጉዳይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስት ሀገር ኢየሩሳሌም ያሏት ገዳማት በርካታ መሆናቸው ይታወቃል። በእነዚሁም ገዳማት ውስጥ ብዙ ኢትዮጵያውያን መነኮሳት እንደሚገኙ ይታወቃል። ከዚሁ ጋር በተያያዘ አንዳንድ ጉዳዮች ለቅዱስ ሲኖዶስ በአጀንዳ ቀርበው ውይይት የተደረገባቸው ጉዳዮች ናቸው። በዛሬው ዕለት የታዩት ምልዓተ ጉባኤው የቀረቡትን አጀንዳዎች እና የቀረቡትን ሰነዶች እንዲሁም የገዳማቱ ሊቀ ጳጳስ የሆኑት የገዳማቱ ሊቀ ጳጳስ ባሉበት ሰፊ ውይይት አድርጓል። በመጨረሻም ያው ተገቢውን ውሳኔ ለመወሰን ጉዳዩ የሚመለከታቸው መነኮሳትና የገዳሙ ተወካዮች በአካል ለጥቅምት 2019 ዓ.ም ቅዱስ ሲኖዶስ ምልዓተ ጉባኤ ቀርበው በማስረዳት በአካል ቀርበው የሚያስረዱትን መረጃ መነሻ በማድረግ ተገቢውን ውሳኔ ለመወሰን ቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ውሳኔ አስተላልፏል።